ኖላዊ በቃሉ እንዳታስተርፉት እዛው ጨርሳችሁት መመለስ አለባችሁ የኔ ጀግናዎች ብሎ እንግዲህ ባልደረባዎችን አዟቸው የቀጠራቸው ሰዎች እሱ ላይ ተኩሰው እዛው ድብና አድርገውት እንዲመለሱ እንግዲህ አዟቸዋል ማለት ነው። በድጋሚ አገኘውሽ ወይዘሮ ሜላት ከኔ የምታመልጩ ነገር ምንም ነገር የለም ቅንጣት ታክል እያለ እንግዲህ በቃሉ እየፎከረ አድርጎታል ማለት ነው። የሜላት ዘመር ከክፍለ ሀገር የመጣው ላይ እንዲተኮስበት አድርጓል ማለት ነው። በቃሉ የምትባል ሰውዬ ግን አላማና ኢላማ ምንድን ነው? ሜላት ወደ ኋላ እንድትቀር በእሷ በሆነ ነገር እሷን መጉዳት ትፈልጋለ። በድጋሚ ከእስር ቤት ብትወጭም አሁን ደግሞ ድጋሚ እስር ቤት አስገባሻለሁ ብሏል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንደተለመደው ኖላዊቶችን ይዘንላችሁ መተናል። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግና አትርሱ ማለት ነው። እነሆ ይዘንላችሁ የመጣ ነው ኖላዊቶችን ነው ማለት ነው። ጋሽ በቃሉ እንግዲህ እየፎከረ አለ ማለት ነው። ምክንያቱም የሜላት የሆነን ነገር መቀማት፣ መውሰድ፣ ሜላትን ማስለቀስ እንዲሁም ደግሞ የሜላት ልጆች ላይ ጉዳት ማድረስን ይፈልጋል ማለት ነው። ቅዱስን ካስተዋወቀው በኋላ ኢዝራ ከአባቱ ጋር አገናኝቶት ነበር ማለት ነው። እሱም ደግሞ በድጋሚ ደውሎ ላገኝህ እፈልጋለሁ የልጄ ጓደኛ ብሎ እሱም ደግሞ የጓደኛዬ አባት ከሆነ ምንም ችግር የለም ብሎ እንግዲህ ወደ ቤታቸው አቅንቶ ነበር ማለት ነው። ጉዞውን ጀምሮ ነበር ማለት ነው። ቅዱስ ከሄደ በኋላ ምንድን ነው ያደረገው? በቃሉ ሰለጮኛው ማወቅ እፈልጋለሁ ማናት፣ ምንድናት፣ የማን ዘር ናት የሚለውን እንግዲህ ለአንተ ስለሚነግርህ ለእኔ እንደ ጓደኛ የጓደኛ ፕራይቬት እና የአባት ፕራይቬት ስለሚላይ እንዲስነግረኝ እፈልጋለሁ ብሎ እንግዲህ በቃሉ እሱን ጠይቆት ነበር። ቅዱስም ደግሞ እኔን ከምጠይቀኝ በፊት ራሱኑ ኢዝራም ብትጠይቀው አይሻልም ወይ በማለት እንግዲህ ኢዝራም ደግሞ ያው ታውቃላችሁ እስካሁን ድረስ ሽማግሌዎቹን እንድትልክልኝ እፈልጋለሁ እያለ ነበር ማለት ነው። ሽማግሌዎቹ ምንም ችግር የለም በእጄ ውስጥ ናቸው፣ እኔ ራሴ ያስተካክልልሃለሁ፣ አንተ ብቻ ግራ እንዳይገባህ አትጨናነቅ፣ ለሽማግሌዎቹ ምንም ችግር የለም እያለ እንግዲህ ሀሳብ እየሰጠ ነበር ማለት ነው። በቃሉ እንግዲህ የሚፈልገው ሜላትን ማስለቀስና የያዘችውን ነገር መቀማት። እንግዲህ ይሄ ሰውዬ ምንም ያደረገው ነገር የለም። እውነት ለመናገር ገና ከክፍለ ሀገር መጥቶ የሜላትንና የመስፍንን መጣላት ሰምቶ እነሱን ለማስታረቅ ስለመጣ ለምን እንደዚህ ይሆናል በማለት ነው። ለምን አስታረቃቸው፣ እንዴት ሊታረቁ ቻሉ ለማለት ነው እየመጣው እዛ ማለት ነው ውዶችዬ። ይህም በማድረጉ እንግዲህ እኛም ምን ሆኖ ነው ይሄ ነገር እንዴት ሊሆን ቻለ እያል ግራ ገብቶን ነበር ማለት ነው። ያው ምላሴ ደውሎ ነው ያመጣው። በእርግጥ አባቴና እናቴ ተጣልተዋል፣ እነሱም ማስታረቅ አለብህ ብሎት ማለት ነው። እሱም ሊያስታርቅ በመጣበት አካባቢ የተፈጠረው ነገር ምንድን ነው? በባሌም በቦሌም ብሎ ግን አስታርቋቸው ነበር። በስተ መጨረሻ ላይ ግን እነሱን ለምን አስታረቃቸው፣ ማን እንደሆንኩ አሳየዋለሁ ብሎ ቤቲ እንግዲህ ለአቶ በቃሉ መናገር ትፈልጋለች ማለት ነው። የኢዝራ ጮኛ ማን እንደሆነች ማወቅ ስለሚፈልግ ግን እሳ ቶሎ ብሎ ለመናገር ፍላጎቱ የለም ማለት ነው። እሱን ያደረገው እንግዲህ በምን ምክንያት ነው? እያንዳንዱ ነገር ማወቅ ስለሚፈልግ ሁሉንም ነገር እሱም ደግሞ ቶሎ ብሎ ለመናገር እሷም ለመናገር አልፈለገችም። ምክንያቱም አንደኛ ብር ትፈልጋለች፣ ሁለተኛ ደግሞ በጎን በኩል እህቷ አለች ማለት ነው። እንትና ምስኪኗ የጫውቃ ማለት ነው ወይ ኢዝራን አላገኘው ወይም ደግሞ ቅዱስን አላገኘው እንደው በከንቱ ቀረው እያለች እንግዲህ እያለቀሰች ነው እየተበሳጨች ትገኛለች ማለት ነው። በዛ የተነሳ እንግዲህ ቆፍጠን ጠንከር ብላለች ማለት ነው። እሱን ለማወቅ ጥረት እያደረገች ነበር ማለት ነው። ምክንያቱም አሁን ላይ ከኢዝራ ጋር አሁንም ቢሆን አልቆረጠችም ማለት ነው። ኢዝራን ተወደዋለች፣ ታፈቅረዋለች። እሱን በማስመልከት እንግዲህ እያንዳንዱ ነገር ማወቅ እፈልጋለሁ ብላ ለእህቷም ደግሞ አንድ ውለታ ትውይልኛለሽ ከኢዝራ ጋር አንድ ላይ የምሆንበትን አማራጭ እንድትሰጪኝ፣ አንቺ ብቻ ተረጋግተሽ እኔን ጠብቂኝ፣ እውነቴን ነው ምልሽ እህቴ ጽዬ እኔ ራሴ አስተካክልልሻለሁ በማለት እንግዲህ
አስተካክላላታለች። በእርግጥ ያደረገችውን ሁሉ እንዲፈርስባቸው ትዳራቸው አብረው እንዳይሆኑ ሀናና ኢዝራን ለማጣላት ጥረት ታደርግ ነበር። አሁንም በድጋሚ እመኝኝ ምን እንደማደርጋቸው ታውቂያለሽ፣ ደምንባ አስለቅሳችኋለሁ ብላለች ማለት ነው። በዚህ የተነሳ እንግዲህ እየተጣሉ ይገኛሉ ማለት ነው። በቅርቡ ቀን እንግዲህ ሁሉም ነገር ያበቃል እያለች ነው ማለት ነው። በዚህ አጋጣሚ እውነት ለመናገር ሀናም ግራ ገብቷት አባቷ ጋር ሂዳ እያለቀሰች ትገኛለች ማለት ነው። እንዴት እንደዚህ ያደርጋል? ለምን እንደዚህ ሊሆን ቻለ? በፍጹም ይሄ ሊሆን አይችልም። እናም ደግሞ ወይዘሮ አስቴር ወደ ሜላት ቤት ተመልሳ መታለች ማለት ነው። ሀናን እንግዲህ አባትሽ አሳድጎሻል፣ በእርግጥ እናውቃለን፣ ግን እሳ በድጋሚ ደግሞ ዘራችን እንዲበላሽ አንፈልግም። ማን ነው ምንድን ነው አስቀድመን እንወቀው። ቢያንስ እንኳ ምሳም ሆነ ምንም ጋብዘሽው እዚህ ቤት መምጣት አለበት ለማወቅ ያህል ብለዋት ነበር ማለት ነው። ወይዘሮ አስቴርም እንደዛ ነበር ያለቻት ማለት ነው። ግን እሳ ያለችው ነገር ምንድን ነው ልትላመድ ወይም ደግሞ እንትን ልትል አልቻለችም ማለት ነው። ለማስተዋወቅ ፍላጎቱ የላትም ሀና አሁን ላይ። ሀና ያለችው ምንድን ነው ማስተዋወቅ የምፈልገው ወደፊት ነው፣ ወደፊት ማስተዋወቅ እችላለሁ ብላለች ማለት ነው። እሱም ደግሞ ያለችው ስንጋባ እንጂ አሁን በፍጹም ምንም ቢለኝ ምንም ቢፈጠር አንድም ነገር አልናገርም ብላለች ማለት ነው። ሀንዬም ብትሆንም ለምንም ነገር ላልናገር፣ እንደዚሁም ደግሞ ወደፊት ልቅስ ተተጋባን ወደፊት አስተዋውቃቸዋለሁ ብላ ተናግራለች ማለት ነው። በዚህ የተነሳ እንግዲህ ከባድ ችግር ውስጥ እየገቡ ይገኛሉ ማለት ነው። በጣም ከባድ ነው። እኛም ደግሞ ተይ ሀና፣ ቤተሰብም ደግሞ ይሄም ልጅ ቢሆንም አጎታቸው እንግዲህ ሲላቸው የነበረው ለምላሴም ማን ነው ምንድን ነው ይሄ ሰውዬ ለምንድን ነው ማናቀው? እንዴት ብታቀው ነው? እንዴት ዘሩን ሳናቀው እንዴት እንድታረጋለች ሀና እያለ እየጠየቀ ነበር ማለት ነው። በእርግጥ እኔ አዲስ ገና ስሰማ ነው ላይት ላይ ማለት ነው አንድ ሴት ልጅ እኔ የማቀው ቤተሰብ ድሮ ኩሎ እንትን ሲላት ነው። ግን አቆት እሷ ደግሞ የምትፈልገው ቤት ከገባይ በኋላ ያው ይዟት ሲሄድ የሰርጓ ቀን እንዴት እንዳቆት እንጂ ቤተሰብ አሁን ማንም እንዳውቀው አይፈልግም ማለት ነው። ምላሴንም አጎቱ እየጠየቀው ነበር። ሀና እንግዲህ የምታገባው ልጅ ማን ነው ምንድን ነው እያለ ነበር። እሷ ግን መናገር አትፈልግም። ምክንያቱም ምላሴም ደግሞ እኔ በምን አውቃለሁ ብለ ነው የማውቀው ነገር የለኝም እያለ አባቱንም ደግሞ ምላሴዬ እየተከታተለ ነበር ማለት ነው። እየተከታተለ የነበረው ምንድን ነው ምላሴ እንግዲህ ያችን ሴት አሁንም ታገኛታለህ ወይ እያለ ነበረ። እሱም እንደዛ ቢልም ይቅርታ ማለት ነው። በዛ የተነሳ እንግዲህ እኔ አገኛታለሁ ምንድነው ችግሩ እያለ ነበር ማለት ነው። እንደዛ ያለበት ምክንያት መስፍን አሁን ላይ እሳት ውስጥ እየከተተችው ነው ማለት ነው። ይቅርታ እሳት ውስጥ እየከተተችው ነው አሁንም ቢሆንም ማለት ነው። ወደፊትም እሳት እንደምትከተው 100% የተረጋገጠ ነው ማለት ነው። ቤቲ እንግዲህ መስፍንን ቀጥሬልሃለሁ፣ የምትፈልጋቸውን ሰዎች የፈለግከውን ማድረግ ትችላለህ እያለች ልቡን እያምታታች፣ እንደዚሁም ደግሞ እሱ በቃ አልሆነ ቦታ ላይ እንዲወድቅ ነው የምትፈልገው ሜላትና እሱ ደግሞ እንዲጣሉ ትፈልጋለች። ምክንያቱም በቃሉ ያላት ነገር እንደዛ ስለሆነ ማለት ነው። በዛ የተነሳ እንግዲህ ጋሽ በቃሉ ፍላጎቱ የሜላትን ውድቀት ስለሆነ ሞላ ቤተሰቧን ማስለቀስ፣ እንደዚሁም ደግሞ እሷ የያዘችውን በቃ እንዳትይዝ ማድረግ ነው የሚፈልገው ማለት ነው፣ የእሷን ውድቀት። አሁን ደግሞ በልጆቿ ሜላትም አታውቅም የበቃሉ ልጅ ሀና እንደምታገባ። ሀናም ደግሞ ከእናቷ ጋር በቃሉና የኢዝራ አባት ጋር ጠብ እንዳላቸው ምንም የሚያውቁት ነገር የለም። ሀናና ኢዝራ አያውቁም ማለት ነው። ይሄ ነገር እንግዲህ የሚፈጠረው መጨረሻ ላይ ነው። እኛም ደግሞ እስኪ ተመልካቹንን እናያቸዋለን ብለን እየታዘብን እንገኛለን ማለት ነው። በቅርቡ ሁሉም ነገር ያበቃል፣ የምናየው ይሆናል ብዬ አስባለሁ ማለት ነው። ወይዘሮ ሜላት እንግዲህ በስተመጨረሻ ላይ ምን እንደምትወስን ስሰማ ምን እንደምትል እናያለን ብዬ አስባለሁ ማለት ነው። ሜሉዬ እንግዲህ ፈጣሪ አጽናናሽ ነው የምለው፣ ሌላ ምንም አልልም። ምክንያቱም ነገሮች ሁሉ በእርግጥ እየተደራረቡብሽ አይቻለሁ ማለት ነው። ብዙ ጊዜ ነገር በጣም ነው የሚደራረብብሽ አውቃለሁ።
ይሄ ነገር ደግሞ ላንቺ አይገባም። ላንቺ የሚገባሽ ብዙ መሰናክሎችን አልፈሻል ማለት ነው። ፋኑሴም ደግሞ ታርቃ ነበረ፣ ግን አሁን ላይ ደግሞ ወደ ቤቷ ቀርታለች ማለት ነው። በቅርቡ ቀን ደግሞ እንደምትመለስ ተስፋ እናደርጋለን ማለት ነው። ወይዘሮ ሜላት እንደምታውቋት በጣም የዋህና ምስኪን ናት። ወይዘሮ አስቴርን ብትሆንም የዋህናት። መስፍንን እንግዲህ ለማስታረቅ ብዙ ብትለፋም እየተቆጣች ሜላትን ታይ አንቺ መተው አለብሽ፣ ነገሮችን ወደኋላ አድርገሽ ቤትሽን መምራት አለብሽ እያለች ትቆጣትም ነበር ማለት ነው። እርግብ ወደ እርግብ ስመጣላችሁ፣ እርግብ እስር ቤት ነው ያለችው። ምስኪን ጫውቃ እያለቀሰችና እየተበሳጨች ትገኛለች በእስር ቤት። የኔ እድል ይሄ ነው ወይ የጣ ክፍሌ እያለች እንግዲህ በጣም እያለቀሰች ነው። ሜላትን እንግዲህ በድጋሚ በቃሉ እስር ቤት ሊያስገባት ይፈልጋል ማለት ነው። ምክንያቱም አሁን ዋናው ኦሪጂናል ዘመዷ እሱ ሳይክልባት አይቀርም ማለት ነው። በቃሉ እንዲገደል አዟል ማለት ነው። እዛው ጨርሳችሁ እንዳትመለሱ እያላቸው ነበር ጋርዶቹ ማለት ነው። እሱ ሲጀመር መስፍንን ማስገደል ይፈልጋል፣ እንደዚሁ ሜላትንም ይፈልጋል። በእርግጥ የማይፈልገው ነገር የለም። ሰውየው ተንከሲስና አረመኔ ቢሆንም እሱ ነገር እንግዲህ ማወቅ ይፈልጋሉ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።